ስለዚህ ልጅ ይመለሳል። እንደ ሳውዲ ጫፍጫፊ መንግስት እዚህ ዓለም ላይ እንደሌለ ታውቃላችሁ። በአዶናይ አማካኝነት የመኪና ሽልማት እንዲሁም ደግሞ የቤት ሽልማት የሚያበረክትለት ካምፓኒ መገኘቱ አዶናይ በታላቅ ደስታ አብስሯል። የእስራኤል ቪዛ ያለው ሰው እንዴት ወደ ፍልስጤም አልሄድም ተብሎ ይጠየቃል? ቀድሞ ነገር እለት የቀጠለው የአርሲ ኦርቶዶክሳውያን ጭፍጨፋ ዛሬም ድረስ አላቆመም። የካቲት 19 በዛሬው እለት ከ10 ሰዓት ጀምሮ በጣም ብዙ ሼር እያደረገ ያለው ማን ነው? የእስልምና እምነት ተከታዮች። ግልጹን ልንገርህ ብዬ ነው። እስልምና እምነት ተከታዮች ሁሉም አይደሉም። ከመጽሐፍ ቅዱስ እጅግ አድርጌ የምወደውን አንድ ነገር ልንገራችሁ። ኡስታዙ ምን እያለ ነው? ከመጽሐፍ ቅዱስ እጅግ አድርጌ የምወደውን አንድ ነገር ልንገራችሁ እያለ ነው። የሚወደውን እየነገረን ያለው። እኔ መጠየቅ የምፈልጋቸው ጥያቄዎች አሉ። ምክንያቱም ካናዳ ነበርኩኝ ለ7 ዓመት ሙሉ ውጭ ሀገር። ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ። ስፔሻሊ እንደ አንድ ወጣት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ዛሬ በወቅታዊ ጉዳዮቻችን ተመልሰናል። ትናንትና ላይ አርሲ ላይ በጣም ከበፊቱ በከፋ ሁኔታ የኦርቶዶክሳውያን ጭፍጨፋ እንደቀጠለ ሰምተናል። አዶናይና ገብረ ዮሐንስም ተገናኝቷል። እግረኛው ሚዲያም ምላሽ ሰጥቷል። ሰፋ ያለ ምላሽ ሰጥቷል። ሙሉ ያልሰማችሁ ገብታችሁ መስማት ይችላላችሁ። እኔ ግን እንደ ሀሳብ የተነሱ ሁለት ሀሳቦችን ለማንሳት ሞክራለሁኝ። ወንድማችን እየሆኑ ለአህዛቡ ለተነሳው ማጭበርበር ስራ ምላሽ ሰጥቶበታል። እስከ ፍጻሜ ድረስ ተከታተሉ። ለብዙዎች እንዲደርስ ይህን ቪዲዮ ሼር አድርጉት። ከአርሲ እንጀምር። እለት የቀጠለው የአርሲ ኦርቶዶክሳውያን ጭፍጨፋ ዛሬም ድረስ አላቆመም። የካቲት 19 በዛሬው እለት ከ10 ሰዓት ጀምሮ በምስራቅ አርሲ ሽርካ ወረዳ ጃዊ አቡ በሚባል አካባቢ ላይ ሙሉ ከተማዋን በታጣቂ ኃይሎች ተከበው ኦርቶዶክሳውያን ሲጨፈጨፉ ነው ያሉት። አሁንም ድረስ በስቃይና በእንግልት ውስጥ ነው ያሉት። ምን ያክል ኦርቶዶክሳዊ እንደሞተ በእርግጠኝነት መረጃው ባይደርሰንም እስካሁን ድረስ ግን ከ15 የሚበልጡ ኦርቶዶክሳውያን እንደሞቱ በጣም ብዙ መረጃዎች እየወጡ ነው። እባካችሁ ኦርቶዶክሳውያን ስላሰሩት ማህተብ፣ ስለ ሃይማኖታቸው ስለሚሞቱት ኦርቶዶክሳውያን ድምጽ እንሁናቸው። ፍትህ በአርሲ ለሚገኙ ኦርቶዶክሳውያን፣ እለት እንግልትና መከራ ላላቆመላቸው ኦርቶዶክሳውያን ፍትህ። በነገራችን ላይ 15 ሰዎች አይደለም ዛሬ ጧት ላይ እንዳነበብነው መረጃ ከሆነ ከ24 በላይ ሰዎች እንደሞቱ ነው እየተነገረ ያለው። መከላከያ አለ፣ ነገር ግን ዝም ብሏል። ከተማው ላይ መኪና እንዳይንቀሳቀሱ መንገዶች ተዘግተው ጭምር ከባድ ሆን ተብሎ ቤታቸውን እያቃጠሉባቸው ሰዎችን እየገደሉባቸው ታርጌትሊ ኦርቶዶክሳውያንን ከአርሲ ምድር እያጸዱ እንደሆነ እየተነገረ ነው ያለው። በነገራችን ላይ ይህ የአርሲ ወረዳው ደግሞ ሰውዬ ደግሞ ዛሬ ተነስቶ ሌላ አይነት መግለጫ ሲያወጣ ነበረ። ምክንያቱም እዛ ቦታ ላይ እየተደረገ ያለውን የኦርቶዶክሳውያን እልቂትና ጭፍጨፋ እንዳይዘገብ ስለፈለገ ሌላ መረጃ እያወጣ ነው። ስለ ልማት፣ ስለ እቅድ፣ ስለ እድገት ምናምን ነገር ነው እያወራ ያለው። ነገር ግን ከተማዋ ላይ ግን ኦርቶዶክሳውያን ሆን ተብለው እያለቁ እንደሆን መረጃ ይደርሳሉ። የሀገረ ስብከቱ ሊቀ ጳጳስ እንግዲህ ሌላ መረጃ ጭምር ሲቀባጥር ነበር ትናንትና በስቲያ ላይ። በጣም ያሳዝናል። የሆነ ሆኖ በዚህ ሳምንት ብቻ አርሲ ላይ የኦርቶዶክሳውያን እልቂት ጨምሯል ማለት ነው። ቲክቫም ዘግቧል። የዘገበው ዘገባ ነበረ። ግን ወጣም ወረደም ኦርቶዶክሳውያን በአንድም በሌላም ከአርሲ ምድር እያጸዷቸው እንደሆነ ግን ያለምንም ጥርጥር 100% እርግጠኛ መሆን እንችላለን። ይሄን እያደረገ ያለው ደግሞ የዋሃቢያ ሙስሊሙና በሽብር ስልጠና ሰጥተው እየተመለሱ ከሶማሊያ እየተመለሱ ያሉት አካላት እንደሆኑ እንግዲህ ከዚህ በፊት ስንዘግበው ነበረ። በስም ዝርዝራቸው ጭምር ያወጣናቸው መረጃዎች ጭምር ነበርና ሆን ተብሎ ኦርቶዶክሳውያን እየጸዱ እንደሆነ የምንመለከት ነው። ታዲያ እነኚህ ኦርቶዶክሳውያን በሀገራቸው ላይ እያለቁ ምንም አይሉ አካላት እንግዲህ ኦርቶዶክሳውያን ወደ ኢየሩሳሌም ሄደው እንሳለን ባሉ ሰዓት ደግሞ የሚንጫጫሉ። አሁን አንድ ክፍል አሳያችሁ ነው። ወደ መጨረሻ አካባቢ ደግሞ አንድ ክፍል አሳያችኋለሁ። የእግረኛው የእስራኤል ቪዛ ያለው ሰው እንዴት ወደ ፍልስጤም አልሄድም ተብሎ ይጠየቃል? ቀድሞ ነገር ፍልስጤም እኮ ሌላ ሀገር ናት። ጥያቄው እኮ አያነሳም። እሺ በኢንተርቪው ግን ኢንተርቪውም ስትሰራ መቼም አንድ ሚዲያ ላይ እንዳለ ሰው ከግራም ከቀኝ መረጃ ትሰበስባለህ።
እስራኤል ያለችውን ብቻ ነው ሰምተህ የመጣው የፍልስጤማውያንን ጥያቄ በዛ በኩል የሚባለውን አልጠየቅክም ከሆነ አንድ ነገር ላሰማሽ። ለዶክተር ጸጋ መላኩ የጠየቅኳት ይሄን ስሚልኝ። ፍልስጤም ጋዛ የሚነሱ ነገሮች አሉ። ይሄ ከበባ ነው፣ ዘር ማጥፋት ነው። እሷ ላይ የሆነባትን ያን ማስታወሻ እንዲህ ልጠፋ ነበረ ብለው ተሰብስበው እስራኤል ሀገር ሆነው አሁን እነሱ ላይ የሆነው ሌላ ላይ እያደረጉት ነው መከራከሪያው። እንዲህ ጠይቂያታለሁ። ስለዚህ እንደ አንድ ጠያቂ እስራኤል እኮ የምትታማበት እስራኤል እኮ በጋዛ ፈጸመችው የሚባለው ጄኖሳይድ ይሄ አለ ብዬ እኮ በፓርላማዋ በዛው በእስራኤል ውስጥ ሳልፈራ ሳልቸር ጠይቄያለሁ። የነሱን ጥያቄ ጠይቄላቸዋለሁ። አንድ ፍልስጤማዊ ወይም ለፍልስጤም ወገንኩ የሚል ሰው የሚያነሳውን ጥያቄ እንደ አንድ የሚዲያ ሰው ኢንተርቪው እያደረገ እንዳለ ሰው ዶክተር ጸጋ መላኩን ጠይቄያለሁ። የመለሱልኝ እንግዲህ እንደሰማችሁት ነው። እስራኤል ሄዶ ስለ ፍልስጤማውያን ጭምር ጥያቄ ያነሳሁኝ በራሴ ትራንስፖርት ሄጃለሁ ይባላል። በኋላ በደንብ ሰፊውን አካባቢ ላይ እናነሳዋለን። ወቅታዊ ነገሮችን ላስቀድም ብዬ ስለዚህ እግረኛው ሚዲያ ምላሽ ሰጥቷል። ገብታችሁ መመልከት ትችላላችሁ። ወደ ዘማሪ ገብረ ዮሐንስ ጉዳይና ወደ አዶናይ ጉዳይ እንምጣ። በዝማሬው ሰማያትን የሚያንኳኳ በጣፋጭ ድምፁ የብዙዎችን ልብ የሚያክም ድላለ በስምህ ድላለ በቃልህ እያለ የተስፋን ስንቅ የሚሰጠን የሁላችንም ወንድም ዘማሪ ገብረ ዮሐንስ ዛሬ ለሱ ታላቅ የምስራች ተሰምቷል። ድላለ በስምህ እያለ በመንፈሳዊ ዝማሬዎቹ የብዙዎቻችን ሕይወት የባረከው ተወዳጁ ዘማሪ ገብረ ዮሐንስ በአዶናይ አማካኝነት የመኪና ሽልማት እንዲሁም ደግሞ የቤት ሽልማት የሚያበረክትለት ካምፓኒ መገኘቱ አዶናይ በታላቅ ደስታ አብስሯል። የዝማሬው በረከት በቤታችሁ እንዲሞላ ይህንን ደስታ ለሌሎችን በማካፈል አጋርነታችሁ እንድታሳዩ በትህትና ተጠይቃችኋል። ይህ የምስራች ለሁሉም እንዲደርስ ሼር ማድረጋችሁ እንዳትረሱ። ለዘማሪው ያለንን ፍቅር በተግባር የምናሳይበት ሰዓት አሁን የደረሰ ይመስላል። እንደሚናፈቅ ተከታታይ ፊልም አይናችን ከስልካችን ስክሪን ላይ ሳይነቀል ልባችን በጉጉት ሲመታ መሸ። ለዓመታት በዝማሬዎቹ ለነፍሳችን ምግብ ለስጋችን ደስታን ሲግተን የኖረው ዘማሪ ገብረ ዮሐንስ ዛሬ ደግሞ የእርሱን ደስታ ለማየት ሁላችንም በአንድ ልብ ጓጓን። ይህንን ጉጉታችንን መድረሻ ሊያበጅለት የወጠነው አዶናይ የምስራች ነጋሪ በሆነው በታላቁ መልአክ በቅዱስ ገብርኤል ወራዊ በዓል ዕለት ለገብረ ዮሐንስ የሚሆን ድንቅ መርሃ ግብር አዘጋጀ። ድል አለ በስም ድል አለ በቃል እየተባለ የፈጣሪ ስም በምስጋና ከፍ አለ። በስተመጨረሻም ያ ሲጠበቅ የነበረው ብስራት ከአዶናይ አንደበት እንዲህ ተሰማ። ለዘማሪ ገብረ ዮሐንስ የመኪናና የሹፌር ቻሌንጅን በይፋ ለማስጀመር ፈቃደኛው ባለሀብት ተገኝቷል። ለዚህ ድንቅ ስራ እግዚአብሔር ይመስገን። የሰው ደስታ ደስታችሁ የሆነ የደግነት መለከት ሲነፋ ለመስማት በተጠንቀቅ የምትጠብቁ ቅን ሰዎች እስኬት አላችሁ። ይህንን የምስራች ሼር በማድረግ ደስታችሁን ለሌሎች አካፍሉ። የምስራች ነጋሪው ቅዱስ ገብርኤል በዛሬው ዕለት ለናንተም በቤታችሁ ብስራት የምትሰሙበት የጨለመው የሚበራበትና የከበደው የሚቀልበት ድንቅ ቀን ያድርግላችሁ። አሜን። መልካም ቀን። ይህ ቪዲዮ ሰራ ስሜታዊ ላለመሆን ሞክራለሁና በጣም ደስ የሚል ስሜት ስለተሰማኝ ነው። ያው እዚህ ጋር ይሄን ቪዲዮ ሼር አደርጋችኋለሁ። ስታዩት እስቲ ምን ተሰማችሁ? በተለይ ጾም ላይ ያላችሁ ሰዎች ኦርቶዶክሳውያን ስጠብቀው የነበረ ነገር ነው። እኔ በውስጥ ልጽፍለት ፈለኩና ይሄ ነገር ረስቶት ነው ወጥቶት ነው ምን ተፈጥሮ ነው ብዬ ነውና ያው እንባ የሚያመጣ ነገር ነው። በእውነት ነው የምላችሁ። እንግዲህ የሰው ልጅን በተለይ እንደዚህ አይነት ሰውን ማገዝ ነው ለሀገር ለአንድ እምነት ባለውለታ የሆነ ሰው የሚኖርበትን ቤት የሚነዳው መኪና ሹፌር ይሄ በእውነት ነው ትልቅ ጸጋ ነው ይሄን ማግኘት ማለት ነው። ስለዚህ ልጅ እኔ ሁሌ ስመሰክር በጣም ፕራውድሊ ነው መሰክረው ከድሮም ጀምሮ ማለት ነውና መጀመሪያ ሳየው ላይክ እንባ የመጣው ነበር። ምን አይነት መታደል ነው በእውነት ይሄ ማንም በለው ሙሴን በለው እንደው ቼኩቬራን በለው እዚች ሀገር ላይ የፈጠረውን ንቅናቄ ማለት ነው። በተለይ ሶሻል ሚዲያ ላይ የተሰገሰገውን ነገር በሙሉ አጽድቶ አሁን ሰው በቃ የተሻለ ነገር እንዲያይ ይሄን ኢንቫይሮንመንት የፈጠረልን ሰው ነው። እንግዲህ ይሄ ልጅ የሆነ የተላከልን ነገር ነው ይመስለኝና ጋንዲን በለው ወይስ ማን በለው ጋይስ
በእውነት ነው። ቆም ብላችሁ አስቡበት። አንዳንድ ልጆች የምትጠሉ ልጆች አላችሁ የማይመቻችሁ የምትሉት ማለት ነው። ለምን እንደምትጠሉት ራሳችሁን ጀርባችሁን እዩ እና በተለይ ከብሔር ከሃይማኖት ነው ራቅ በሉና እዩ። መልካም የሚሰራ ሰው የእግዚአብሔርን ስራ ነው የሚሰራው እና ልጽፍለት አልኩና ለምንድን ነው ቃል የገባውን ነገር ምናምን ቢቆይ ልታገስ ብዬ ነው ተኮ የነበረው ስለ ገብረ ዮሐንስ ማለት ነውና ስለሱ ብቻ ሳይሆን ስለ አርቲስት ሌላ አርቲስት አለ ቃል የተገባለት እንግዲህ እሱን ወደፊት ምን ይሆናልና እና አትጥሉት ልጅ ይበልጥ እንደውም ብዙ በደንብ አድርጎ ኢንተርናሽናል ሆኖ ነው ሀገር የሚቀይር ልጅ ነው የሚሆነውና ኢትዮጵያችን ብዙ ተስፋ ያላቸው ሰዎች እያገኘች ነው ማለት ነው ሀገራችን። ስለዚህ ሀገሩን የሚወድ ሰው ልጅ አይጠላም እና ይሄን ስመሰክር በጣም በጣም ላይክ ውስጤ በደስታ ሐሴት እያደረገ ነው ጋይስ ይሄን ስናገር ማለት ነውና ቪዲዮን ገብታችሁ እዩት። ከዚህ በኋላ ገና ብዙ ታምር ያሳየናል። ስፔሻሊ ደግሞ እዚህ አሜሪካ ነገር የሚመጣል ገና እዚህ ደግሞ ሌላ ተአምር ማለት ነውና ለሚጠሉ ሰዎች ቦታ ትስጡ ጋይስ። ስለዚህ የምትሰሩ ሰዎች just ignore negative think ማለት ነው። ይሄ ልጅ ብዙ ያስተምራችኋል። ይሄ ብዙ ይሄ ከጀርባችን እንደዚህ ያረጉን ሰዎች ምክንያት አትፈልጉ ጋይስ። ignore them በቃ ቶታሊ ከጀርባችሁ ያሉባችሁን ችግሮች ማለት ነው። ሁሌ አላማችሁ ለስኬታችሁ ብቻ ይሁን። አይናችሁ ወደፊት ብቻ። ከዛ በኋላ ሰክሰስ ነው ቃላት አጥረኝ ይመቻችሁ ጋይስ። ይሄን ቪዲዮ በደንብ ሼር አድርጉ፣ እሱ ጋር እንዲደርስ አድርጉልኝ። I'm proud of you my brother። እናመሰግናለን። እንግዲህ ምን ይመስል ነበር ዝግጅት የሚለው ነገር በጣም ቅንጭብ አድርጌ ትንሽ ብቻ ላሳያችሁ። ምክንያቱም አዶናይ ላይ እንደምታዩት በጣም ብዙ ቀስቀሳዎች ነበሩ። ቻናሉ ለማዘጋት ነበር፣ ቪዲዮ ለማስጠፋት እንቅስቃሴዎች ነበሩ። ለሆነ ግን እዚህ ደረጃ ደርሷል። መጠየቅ የምፈልጋቸው ጥያቄዎች አሉ። ምክንያቱም ካናዳ ነበርኩኝ ለ7 ዓመት ሙሉ ውጭ ሀገር። ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ። ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለህ፣ ወደ ብቸኝነት ትገባለህ፣ ከቤተሰብህ ትርቃለህ፣ ጭንቀት አለ፣ ብዙ ነገር ያጋጥማልና ህይወት በጣም ትፈትናለች። እንግዲህ እኔ አሁን ባለሁበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት። ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው። እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ? አዶናይ በጣም በዚህ አጋጣሚ ስላገኘሁ ነው ደስ ብሎኛል። ስለዚህ በጎነትህም አጋጣሚውን ተጠቅሜ ይሄንን በጎ ነገር በልብህ ያስቀመጠ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። አሜን። ምክንያቱም ይሄን የሚያሳስብ እግዚአብሔር ካልሆነ በስተቀር ካንተ በላይ ብዙ ማድረግ የሚችሉ ሰዎች አሉ። ማለትም ኢቭን አንተ የሄድክበት ያለውን የሚዲያም አቅም ከዛ በላይም ሰዎች ኖሩ ይችላሉ። ነገር ግን በበጎ ስራ ውስጥ ተሳትፈሃልና ደግሞ እንደ አንድ እድለኛ ሰው ደግሞ እኔን በዚህ መልኩ ደግሞ በኔ በኩል እንድትሰራ አንደበት ላይ አእምሮ ላይ ይሄን በጎ ነገር ያስቀመጠ መጀመሪያ ስሙ ይመስገንና እኔ እንግዲህ የምክር ሰው ብዙ አይደለሁም። ያው እንደምታውቀው አንድ ታለንት አለችኝ ወይም አንድ መክሊት አለችኝ። እሷም እግዚአብሔር ያደረገልኝን በዜማ በተወሰነ ነገር አመስግኖ ማለፍ ነውና ከኔ ብዙ ምክር አትጠብቅም። ያው ሰባኪያን መምህራን ሲሆኑ በደንብ አድርገው መጽሐፍ ቅዱስን ጠቅሰው ያስተምሩ ይችላሉ። እኔ ግን እንደው ምናልባት ምክር ሊባል ከቻለ እንግዲህ እግዚአብሔር ባንድም በሌላም ትላንት የነበርክበትን ነገር አስትቶ ወደዚህ በጎ ስራ አምጥቷል። ስለዚህ ከዚህ በኋላ ያንን እያስታወሱ ወደ ኋላ መቆዘም ጥቅም የለውም። ምክንያቱም እግዚአብሔር ከይቅርታ በላይ የትላንት በደላችንን በማያልቀው ምሕረቱ መጠን ካለፈልን ትላንት እያስታወስን ወደ ኋላ የምንቆዘምበት ነገር አይኖርምና መጀመሪያ ትላንትን ከዚያ ከእስር ሆኖ ከሚያሰቃይ ከነበረው ቅድም ካልካቸው በጎ ያልሆኑ ተግባራት እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ። ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው። ያ ስለሆነም ነው አሁን በሚገርም መንገድ እየታየህ ያለው። ቅድም ብያለሁ ካንተ በእድሜ ይበልጡ ሰዎች ያረጉትን ነው አንተ ያረክ ያለው። ሚዲያውም ቢሆን ከዚህ በላይ
ተደማጭ የሆኑ ሰዎች ላያደርጉት ይችላሉ። ስለዚህ ከዚህ በኋላ አንተ ይሄን ነገር እያሰብክ እኔ እውነት በሌላን ጊዜ ስትናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በመናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ እያስታወስን ምንቆዝበት ነገር አይኖርም። ነገር ግን እንደምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚል መጽሐፍ አለ፣ ቃል አለ። ሁሉ ጊዜኛ መቆማችንን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የተደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ እሱ ነው ማመክረህ። አሁን በመቆምህ ደስ ይል ይገባል። ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን ድንገት መውደቅ እንዳይኖር ደግሞ ሁሉ ጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል። ስለ ትላንቱ ማንነት ግን ስለሰራ ላትፈታ ላትታሰር ከዚህ በኋላ የትላንቱን ማንነትን ከዚህ በኋላ ታሪክ ሆኖ እንዲቀር ደግሞ ስለረዳህ አምላካችንን እናመሰግናለን። አሁንም ግን መክረች ብቻ ናት። የቆመ ሰው ሁሉ የቆመ እንዳይመስለው መውደቅ ሊኖር ስለሚችል በጾም በጸሎት በተጋድሎ ማንም እንዳልሆንክ ራስህ ምንም እንዳልሆንክ የሚያደርግልህ እግዚአብሔር የሚሰራብህ እግዚአብሔር እንደሆነ ካሰብክ ከዚህ በኋላ ምን ነገር ሊመጣ እንደማይችል ነው ልመክርህ የምችለው። ሌሎችም ሰዎች ይሄን የምናወራውን ነገር አስተካክለው ቢሰሙ የሚመከሩ ይመስላል። ቅድም ብያለሁ የምክር ሰው አይደለሁም፣ ብዙም የንግግር ሰው አይደለሁም። የሚቀናኝ ዜማ ስለሆነ እንደው ሌላ ጊዜ በዜማ በግጥም ደግሞ ተከሽኖ ይሄን ዝማሬ ብንሰራው ሳይሻል አይቀርም። ደግሞ ድንገትን ስለተገናኘን ከዚህ በላይ ልናገር አልችልም። አዶናይ ቴንክ ዩ አባት እናመሰግናለን። ሌላውን ደግሞ ነባት በኋላ መመለስ ከሆነ የምንመለከተው ነው የሚሆነው። ጥሩ ነው። በተለይ ደግሞ ግን በንስሐ እንዲመለስ ከቤተ ክርስቲያን እንዳይርቅ እግዚአብሔርን እንዲያስብ ቸርነቱ እንዲያስብ ከነበረበት እንዲወጣ ያደረገውን አምላክ እንዲያመሰግን በተለይ ደግሞ በንስሐ ተመልሶ መልካም ስራዎችን መስራት ይችላል። ሰው በንስሐ እየተመላለሰ መልካም ስራ በጎ ስራዎችን መስራት የሚከለክለው ነገር የለም። በተቻለ መጠን ከዛ ከክፉ ስራ ወጥቶ ወደ ንስሐ እንዲበቃ ማድረግ ነው። ወንድማችን ዲያቆን ወንድማችን እየው ጋር ልምጣ። ሌሎቹን በኋላ በክፍል 2 እንመለከታለን። ከመጽሐፍ ቅዱስ እጅግ አድርጌ የምወደውን አንድ ነገር ልንገራችሁ። ኡስታዞ ምን እያለ ነው? ከመጽሐፍ ቅዱስ እጅግ አድርጌ የምወደውን አንድ ነገር ልንገራችሁ እያለ ነው። የሚወደውን እየነገረን ያለው እንደማይዋሽ ተስፋ እናደርጋለን። ከዘፍጥረት እስከ ዮሐንስ ራእይ ድረስ ሴት ልጅ ትመታ የሚል አንድ አንቀጽ የለም። ይህ እጅግ ልዩ መጽሐፍ ያደርገዋል። ሴት ልጅ በዱላ ወይም በአርጩሜ ትመታ የሚል ምንም አይነት ጥቅስ አናገኝም። ታዲያ በምን ትመታን ያለው ካላችሁ በገጀራ ነው። እሺ፣ ስለዚህ በአርጩሜ ምናምን አይደለም በገጀራ ነው ትመታ የሚለው እያለን ነው መጽሐፍ ቅዱስ ማለት ነው። ሰው ይሄንን ነው የምትወደው? ወደዋለሁ ብሏል። እየዋሸን እንዳልሆነ ተስፋ እናደርጋለን። ምክንያቱም ትልቅ ኡስታዝ ነው፣ አስተማሪ ነው። እየዋሸ ካልሆነ ትወደዋለህ ማለት ነው። ሰው በቆንጨራ መመታትን ትወዳለህ። ያነሳቸውን ጥቅሶች ግን እንመልከት። በሙሴ ዘመን ህግ አለ፣ ህዝቡ የሚተዳደርበት ማለት ነው። ያ ህግ ደግሞ የስጋ ህግ ነው ወይም ስጋዊ ህግ ነው፣ በምድር ያለ መቀጣጫ ማለት ነው። የመጀመሪያው የጠቀሰው ዘዳግም ላይ ያለውን ሐሳብ ነው። ወይ ዘዳግም ምዕራፍ 25 ቁጥር 12 ላይ ያለውን ማለት ነው። ሁለት ሰዎች እርስ በርሳቸው ቢጣሉ የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልቱን ብትይዝ እጇ ቁረጥ፣ ዓይንህም አይራራላት ይላል። ስለዚህ ጥፋት አጥፍታለች፣ ያደረገችው ነገር አለ፣ ልታደርገው ያልተገባ ነገር አለ፣ እሱን አደረገች፣ ሰው ትቀጣ ነው። ይህንን ይዞ ለሴቶች ሁሉ የተሰጠ ትእዛዝ አስመስሎ የተሰጠ ህግ አስመስሎ ይናገራልና መጀመሪያ እንዳየነው ውሸት ክብሩ ስለሆነ ሊሆን ይችላል። ከዛን ደግሞ ዘሌዋውያን ምዕራፍ 21 ላይ ያለውን ጠቀሰ። እንዲህ ይላል ዘሌዋውያን ምዕራፍ 21 ቁጥር 9 ላይ ካህንም ልጅ ራሷን በግልሙትና ብታረክስ አረከሰች፣ ኦልሬዲ ማለት ነው፣ ማርከስ አልነበረባትም። ብታረክስ ቅጣት ይጠብቃታል ማለት ነው። ምንድነው ቅጣቷ? አባቷን ታረክሰዋለችና በእሳት ትቃጠል። ይሄ አሁን የብሉይ ኪዳን ህግ ነው፣ ዛሬ ክርስቲያኖች የምንመራበት አይደለም። ለምሳሌ ኢትዮጵያ በፊት ላይ ህግ አላት። የኢትዮጵያ የድሮ ህግ ጠቅሶ አሁን እንዲህ ህዝብ ሁሉ እንዲህ ያደርጋል ማለት ይቻላል? አይቻልም። ግን ደግሞ ሊያደርግ የፈለገው ምንድነው? ሴቶች ሁሉ እንዲህ ይደረጉ የተባለ የማስመሰል ውሸት ነው። ይሄንን ያዝ እናድርገውና ወደ እነሱ ደግሞ እንሂድ እስኪ። በእስልምና ሴት ልጅ ትመታለች አትመታም? ትመታለች። እሱ በሄደበት መልኩ ስንሄድ የሚመልሰው መልስ ስለምናይ ማለት ነው። በሱራ ምዕራፍ 4 ላይ ቁጥር 34 ላይ እንደዚህ ይላል፣ ወንዶች በሴቶች ላይ ቀዋሚዎች ወይም አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማብለጡና በቅንፍ ወንዶች ከገንዘቦቻቸው በቅንፍ ሴቶች
በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠበቀው ነገር ሩቁን ጠባቂዎች ናቸው። እነዚያም ማመጻቸውን የምትፈሩትን ገስጿቸው። ምኖችን? ማመጻቸውን፣ አመፀኞቹን ማለት ነው። ገስጿቸው። በመኝታም ተለዩዋቸው፣ ሳታደርሱ ምቷቸው ይላል። አሁን በቅንፍ የገባው የቁርአኑ ክፍል አይደለም፣ በኋላ ተርጓሚዎች የጨመሩትም የአላህ ቃል የሚሉት በቅንፍ የሌለውን ነው። ቅንፍ ውስጥ የገባው የአላህ ቃል አይደለም፣ ሰዎች ያስገቡት ነው ማለት ነው። ምቷቸው የሚለው የአላህ ቃል ነው። ትመታለህ ማለት ነው። እሺ፣ ሌላኛው ደግሞ ሱራ 38 ላይ ቁጥር 44 ላይ ያለው ነው። እንደዚህ ላይ በእጅህም ጭብጥ አርጩሜን ያዝ፣ በእርሱም ሚስትህን ምታ፣ ሚስትህን ምታ፣ ትመታለች ማለት ነው። እሺ፣ ደግሞ አንድ ሐዲስ ደግሞ አለ። ሳሂህ አልቡኻሪ 5825 ላይ ያለ ሐሳብ ነው። በደንብ አድርጋችሁ ስሙ። ታሪኩ ምንድነው? ሪፋ ሚስቱን ከፈታት በኋላ አብዱራህማን ያገባታል። ያቺም ሴት አረንጓዴ ልብስ ለብሳ በመምጣት በድብደባ ምክንያት የደረሰባትን አረንጓዴ ምልክት ላይሻ አሳየቻት። የአላህ መልእክተኛ ብለው እንደሚያምኑት ሲመጣ ነብዩ ሲመጣ ትነግረዋለች። እንደ አማኝ ሴቶች የሚሰቃዩ ሴቶች አላየውም። በማን የሚሰቃዩት? በባሎቻቸው። የሰውነቷ ቆዳ ከልብሷ በላይ አረንጓዴ እስኪሆን ድረስ እንደተመታች ትናገራለች ማለት ነው። የሚገርማችሁ በዚህ ምልልስ ውስጥ ባልየውም ያን ይሰማል። ከዛን ድርድር ይጀመራል እና ልትፈታኝ ትፈልጋለች ብሎ ይናገራል። አብዱራህማን የተመታችው ማለት ነው። እና ልትፈታኝ ትፈልጋለች ብሎ ሲላቸው ምን ብለው ነው የመለሱት? ወደ መጀመሪያዋ ባሏ ማለትም ወደ ሪፋ መመለስ ከፈለሽ መጀመሪያ ከአብዱራህማን ጋር የግብረ ስጋ ግንኙነት ማድረግ አለብሽ ይላታል ማለት ነው። አንድ ህግ አለ። አንድ ሴት የመጀመሪያ ባሏን ፈታ ሌላ አግብታ ወደዛኛው መመለስ ብትፈልግ የግዴታ ከዚህኛው ጋር መተኛት አለባት የሚል ህግ አላቸው። ሴት ልጅ በእስልምና ትመታለች ማለት ነው። በሳሂህ ሙስሊም ላይ ሌላው ደግሞ እጅግ በጣም የሚያስገርማችሁ ሳሂህ ሙስሊም 2127 ላይ መሐመድ ራሱ ሚስቱን አይሻን ደረቷ ላይ መጥቶ እንዳሳመማት ይናገራል። ይህን ይመስላል። ይህን መጽሐፍና ይህን ትምህርት ይዞ ህግ ለተላለፈች ሴት የተነገረውን ለሁሉ የተነገረ አስመስሎ መጥቶ ውሸት መናገር ትክክል ነው ብዬ አላስብም። ኡስታዞች ብትጠነቀቁ ጥሩ ነው። ውሸት አያከብርም። ሲጀምር መተዳደሪያቸው ናቸው ውሸት ነው። ከዚህ በፊት 10 15 የሆነች ላይ ሐሰትነታቸውን አረጋግጠናል። እንደውም ትናንትና ወዲያ አንድ መጽሐፍ አንድ ጽሁፍ እያየሁ ነበር። እንዲህ አድርጉ ይላልና የሚጠቅሰው ዌብሳይቱን እንጂ መጽሐፉን አይጠቅስም። መጽሐፉ ርዕሱ ነው ብሎ የሚናገር ነገር ራሱ ዌብሳይት ነው እንጂ ራሱ አይደለም። ሐሰት መተዳደሪያቸው መኖሪያቸው አድርገውታል። በጣም በሚያሳዝን ሁኔታ ላይ ወደ እግረኛው ልመለስ። እግረኛው ሌላ ጥያቄ ጠይቀው ነበር ላሰማችሁ። በጣም ብዙ ሼር እያደረገ ያለው ማን ነው? የእስልምና እምነት ተከታዮች። ግልጹን ልንገርህ ብዬ ነው። በእስልምና እምነት ተከታዮች ሁሉም አይደሉም። በእርግጥ ይሄን ጉዳይ ይዘው ከግል ጥቅማቸው ጋር የሚያሯሩጡት አብዛኞቹ ኦልሞስት ብዙዎቹ ሙስሊሞች ናቸው። ሁሉም ሙስሊም ግን ደግሞ ይሄን ጉዳይ ሼር አያደርገውም። በእነሱም የማይስማማ ስላለ ማለት ነው። የሆነ ቡድን አለ። በተለየ ደግሞ በአህመዲን ጀበል ክንፍ ያለው ማለት ነው። አህመዲን ጀበልም ጽፎብኛል። የኔን ፎቶ የአልጀዚራውን ተምሌን ወስዶ ነው ከራሱ ጋር አድርጎ ነው የጻፈው። ስለዚህ በሱ ክንፍ ያሉት ናቸው ማለት ነው። እሺ፣ አንዱ ዶክመንተሪው ሐሳቡ ኢየሩሳሌም ኢትዮጵያ ሃይማኖት አለው እስራኤል አሁን ለኔ እስራኤል በቃ በሚድል ውስጥ ያለች አንዲት ሀገር ብቻ አይደለችም። ምናል ለኔ ኳታር ናት በሚድል ውስጥ ያለች አንዲት ሀገር ብቻ። ዱባይ ናት በሚድል ውስጥ ያለች አንዲት ሀገር ብቻ። ሳውዲ አረቢያ ናት ለኔ ለተክለ ሃይማኖት አዳነ እስራኤል ኢየሱስ ክርስቶስ ተወልዶ አድጎ አስተምሮ ሞቶ ተነስቶ ያረገባት ናት። ቅድስት ከተማ ናት ኢየሩሳሌም ለኔ። ስለዚህ ሐሳቡ ወደ እስራኤል አትሂዱ፣ ወደ እስራኤል የሄዱ ደግሞ አሁን ያለውን የእስራኤልና የፍልስጤምን የጋዛን ጦርነት ሰብአዊነትን ምንን መደገፍ ነው የሚል ማሸማቀቂያ ሲመጣ ክርስትናን መቃወም ነው። ወደ ኢየሩሳሌም የሚሄዱ ክርስቲያኖችን ማሸማቀቂያ መንገድ ነው አንዱ። አይተሽ ከሆነ ዶክመንተሪውም ላይ እኮ ኢትዮጵያንም የክርስቲያን ማጆሪቲ ያለባት ናት ይላል። ስለዚህ የክርስቲያን ማጆሪቲ ያለባት ሀገር ክርስትና ራሱ ክርስቶስ የክርስትናው ባለቤት በተወለደባትና በሞተ ባረገባት ወደዛች ቅድስት ከተማ መሄድ
ለክርስቲያን ብርቅ ይሆናል እንዴ? አይሆንም። ስለዚህ አይዲዮሎጂ ነው፣ ዓላማው ሌላ ነው። ዝም ብሎ የዚህ የጋዛ የምን የሚነሳው ብቻ አይደለም፣ ያልፋል። ከዛ ምልሽ ለዛ ነው እኔ ሌላ ነገር ድንገርሽ። እግረኛው ሚዲያ እስራኤል ብቻ እኮ አይደለም ሄዶ ኢንተርቪው ያደረገው። ቅድም ስትይኝ ነበረ በአብዛኛው ይሄን እየጻፉ ያሉት ሙስሊም ወንድሞቻችን ናቸው። በሆነ ቡድን ውስጥ ያሉ የሆነ እንትን አላቸው። ዛሬ ብቻም አይደለም የሚጽፉት። ቱርክ ውስጥ የሚኖር ራሱን ሙስሊም ጋዜጠኛ ነኝ ነው የሚለው። በጣም ጎበዝ ጋዜጠኛ ነው፣ አክቲቪስትም ነው፣ አድቮኬተርም ነው። በጣም ጎበዝ ነው። ኢሳቅ እሸቱ ይባላል። በአብዛኛው የሙስሊሙን ጉዳይ ነው አንስቶ 24 ሰዓት ሲተጋተግ የሚውለው። እሱን ሄጄ ቱርክ ላይ ኢስታንቡል ላይ በሁለት ክፍል የሄደ ኢንተርቪው ሰርቼው ነበረ። ያኔ ይሄ አሁን እኔን በዘመቻ የሚቀጠቅጠኝ ቡድን ያኔ ምን ይል ነበር መሰለሽ? እሳይ ልክ ልኩን ነገርከው፣ የኛ አንበሳ እንደዚህ ነው ምናምን እያሉ የኔ ቱርክ መሄድ መጠየቅን አንተን እንት ሊል ነበረ። ምን ሊል መጥቶ እንዲህ አድርገህ እውነቱን ነግረኸው አዋጥከው ምናምን የሚል ነበረ። ታስታውሻለሽ? ምንም አልመሰለኝም ያኔ። ስራ ስለሆነ ይሰራሽ፣ ስራሽ ደግሞ ሰው እንደገባው ነው አስተያየት የሚሰጥሽ። ቱርክ ሄጄ የኢሳቅ እሸቱን ኢንተርቪው ስሰራ ለምን የቱርክ አሽቃባጭ አልተባልኩም? አላለኝም አይደለ? የቱርክን ኢሜጅ ምናምን ሊያደርግ ነው ለምን አላሉኝም? ስራ ነው ሊሰራ የሄደው። በቃ ተፋጠጣችሁ፣ ልክ ልኩን ነገርከው ምናምን ይዞት የመጣው ዓላማ ሌላ ነበር። አንተ ግን አስጣልከው ራቁት። እንደዚህ ደስ እያለኝ ነው ያለፍኩት ያኛው። ይሄኛው ሲመጣ እና ወደ እስራኤል ሂጄ ለዛውም ለጉብኝት ለመንፈሳዊ ጉብኝት ማስታወቂያ ለመስራት ሂጄ እግረ መንገድ ዶክተር ጸጋ መላኩ የእስራኤል ክኔሴት አባልን ኢንተርቪው ሰርቼ ስመጣ ለምንድን ነው እንደዛኛው ኢንተርቪው ብቻ ያልታየው? ከእስራኤል በኩል ከሀገር ተነሳና የሷን ኢሜጅ እንዲህ ለማለት ተባለ። ሌላው አንዱ ጥያቄ ሲነሳ የነበረው እዛ ዶክመንተሪም ላይ ሌላች ፔጅ ላይም የጋዛን እስራኤል በጋዛ ላይ የወሰደችው ጥቃት አለ። በዛ ጊዜ ደግሞ ህፃናት እንዲተገለዋል፣ ጭፍጨፋ አለ፣ እንደዚህ የሚል ነው አይደለ? በዚህ ምክንያት እስራኤል ሄዳው እስራኤሎቹን ጠይቆ የነሱ የሚፈልጉትን ነገር ጠይቆ መጥቶ ከማስተላለፍ ከፍልስጤም በኩል አንድም ሰው አልጠየቁም፣ አላካተቱም። ይሄ አንድ የፕሮግራም አዘጋጅ ባህሪ አይደለም፣ አድሏዊነት ነው፣ ባያዝድ የሆነ ነው። በጣም ጥሩ እስማማለሁ። አንደኛ እኔ የሄድኩት እነሱ በአይምሯቸው እንዳሰቡት የእስራኤል መንግስት ጋብዞኝ አይደለም። ቢጋብዘኝ ግን እሄዳለሁ። አሁንም ደስ እያለኝ መጋበዝና ና ሀገሬን ጎብኝ ተብሎ አንድ ሚዲያ መጋበዝ ስኬት እንጂ ውርደት አይደለም። እነሱም ሌሎቹ ጋዜጠኞቹም በዛ መንገድ እኔ አላቅም፣ ማስረጃው የለኝም። ተጋብዘው ከሆነ የሄዱት እሱንም መኮነን አይደለም፣ መብታቸው ነው። ስለነሱ እነሱ ይመልሱ። ግን እናመሰግናለን። ስናነሳው የነበራቸው ነገሮች እንዳለ ሀሳቦች እንዳለ ይመልሳቸው። አንደኛ በራሱ ወጪ የሄደ ሰው ነው። ሁለተኛ ተጋብዞ የሄደ ሳይሆን በአስጎብኚ ድርጅት ለመነጋገር የሄደ ሰው ነው። ሄዶም ደግሞ ስለ ፍልስጤም የጠየቀ ሰው ነው። ከዛ እነኚህ ግን ማሰብ የተሳናቸው ሰዎች ግን አልጀዚራ ነው በእርግጥ ያምኑታል። የውሃቢ እንትን ስለሆነ ክንፍ ስለሆነ ራሱ ያምኑታል። እስቲ ማስረጃ ብሎ የሚጠይቅ የለም። እስቲ ምን ዘገቡ ብሎ የሚጠይቅ የለም። እስቲ ምን አዳፈኑ ብሎ የሚጠይቅ የለም። ዝም ብሎ ግር ብሎ ይሄዳል። ማሰብ እንደተሳነ ሰው አንድ ወንድም ያለኝ ግን ላሰማችሁ። ስለዚህ ልጅ ይመለሳሉ። እንደ ሳውዲ ጨፍጫፊ መንግስት እዚህ ዓለም ላይ እንደሌለ ታውቃላችሁ። እስከዛሬ የመን እዚህ ሁሉ ምስቅልቅል ውስጥ የገባችው በሳውዲ ቦምብ የተነሳ ነው። ህፃናት ረግፈዋል። ዛሬም ቀን እየረገፉ ነው። የሳውዲ ውጭ ጉዳይ ሚኒስትር ወደ ኢትዮጵያ ሲመጣ ችግር የለም እኛም ለምን መጣ ምናምን ብለን አልጮህንም። ምክንያቱም ኢትስ ፖለቲክስ። የኢትዮጵያ ጋዜጠኞች ታርኪ ሲመላለሱ ምንም ችግር የለም። ሳውዲ ከእስራኤል በላይ ህፃናትን በመጨፍጨፍ የምትታወቅ ሀገር ናት። ልብ አድርጉ። እግረኛው ሚዲያ ቤተክርስቲያን ሰው ነው፣ ሃይማኖተኛ ነው ምናምን እናውቃለን። እሱ ቅድስት ሀገር ብሎ ያሰበባት ሀገር ሄዶ የራሱን ፕሮግራም ሰርቷል። ይሄ ልጅ ስለሄደ ኃጢአት ነው።
እነሱ ግን መካ ሲሄዱ ምንም ችግር የለው። አያችሁ፣ ይህንን መከላከል የደፈረ ኦርቶዶክስ ግን አላየውም። ከዚህ ልጅ ውጪ ጸጋዬ ክፍሉ ይባላል። ክርስቲያን ሆነ ቅድስት ሀገር ብለህ ታምናለህ አይደል? ክርስቲያን መሄድ አትችልም ተብለሃል። የት አገር መሄድ እንዳለባችሁ ፍቃድ የምንሰጠው ነን አለ ይሄ ግሩፕ። ይህንን መሰረነት ዲፈንድ የሚያደርግ ኦርቶዶክስ አላየውም ከዚህ ልጅ ውጪ። ሁሉም ጭራውን ቆልፎ ጸጥ ብሎ ቁጭ አለ። ባርነት ማለት ነው። ያስተሳሰብ ባሪያ ነው እያደረጉ ያሉ እነሱ። የሰብአዊነት ቁንጮ አድርጎ ህፃናት ተገደሉበት ምናምን እንዴት ሄዳለ ነው እያሉ ያሉት። ቁጥር 1 የህፃናት ገዳይ ማን ነው? ሳውዲ ነው። ቁጥር 1 የሴቶች ገዳይ ማን ነው? ሶሪያ ነው። ቁጥር 1 ጨፍጫፊ በዚህ ዓለም ላይ ማን ነው? ተርኪ ነው። አንተ ማለት ልብ እኮ ያውቃል። ልብ ያውቃል። ግን ለማሽቆለስ ስትፈልግ ህፃናት የተገደሉበት እንደዚህ ያልክ እኩል ያንን ታስተጋባለህ። ምክንያቱም ራስን ዲፈንድ ማድረግ ስለማትፈልግ ትንሽ ዲፈንድ ብታደርግ ይበተናሉ። ምክንያቱም የያዙት ሐሰት እንደሆነ ያውቁታል። አንተ ግን አብረህ ስታስጨውና ወይም አፍን ቆልፈ ዝም ስትል የልብ የተሰጣቸው አጉል ይንጫጫሉ። ጴንጤ ምን መሰላችሁ? እምነት ብቻ ነው ያለን ሃይማኖት አያድንም ብሎ የተቀመጠ ህዝብ ነው ጴንጤ ማለት። ሃይማኖት የለውም ማለት ነው ባጭሩ። ትውፊት የሌለው ታሪክ የሌለው ሃይማኖት የሌለው ሰው ዲፌንድ የሚያደርገው ምንም ትምህርትም አቋምም የለው። ኦርቶዶክስ ግን ኦሪጂናል እስራኤል ነው። እስራኤል ቅድስት ከተማ ናት። ከዛ ጀምሮ ተያይዞ የመጣ ትውፊት አለኝ ሃይማኖት አለኝ ብላ ነው የተቀመጠችው። እዛ ግን ኦርቶዶክሳዊ እንዳይሄድ ነው እየተገደደ ያለው። ከጴንጤው እኮ ልጅን ሰብስበ ልክ ናችሁ ምናምን ብለህ ተንቀጥቅጠህ ትቀምጣለህ እንዴ? ያውም ተራ የኦንላይን ጫጫታ ፈርተህ መፍትሄን አሳልፈህ ትሰጣለህ። በዚህ ያክል ምን አይነት ፍርሃቱ ነው የወደቀብህ? እግረኛው ኦርቶዶክስ ስለሆነ ነው። ልንገርህ፣ ዮናስ ኦርቶዶክስ ስለሆነ ነው፣ ኢቢኤስ ስለሆነ ያለ። እነዚህ ሰዎች በአብዛኛው የተጠቁት በኦርቶዶክስነታቸው። ህፃናት የማይገድል አገር የለም በዚህ ዓለም። ከነዚህ ከአረብ ሀገራቶች ዝቅተኛ ህፃን የምትገድለው ሀገር እስራኤል ናት። ይህን ያክል ያሸማቀቃችሁ ማን ነው? እዚች አገር እኮ ተስፋ የነበራችሁ እናንተ ነበራችሁ። ለአልጀዚራ ባሪያ ትሆናለህ አንተ። እኔ እኮ የምጠይቅህ ማለት ነው፣ ለአልጀዚራ ፕሮፓጋንዳ ኦርቶዶክሳዊ የሆነ ባሪያ ትሆናለህ? አልጀዚራ ከጀርባው ምንድን ነው ያለው ምለው ነገር ማሳብ ይከብድሃል። ውጭ ላይ ተሸነፍ፣ ግን አገርህ ውስጥ ትሸነፋለህ። ጸጋዬ ክፍሉ አንተ ጀግና ነህ። ክር ያሰርክ ማለት አንተ ነህ። ጴንጤም ቢሆን ለመስደብ አንደኛ ላይ ወጣችሁ ምናፍቅ ምናምን ያልክ የምትጮህ አንተ ነበርክ። አሁን ግን ጭራይን ቆልፈት ተንቀጥቅጠ ተኝታል ቤት። እውነታዊ ነው። በነገራችን ላይ ኦርቶዶክሳውያን በሀገራችን፣ በትውፊታችን፣ በባህላችን እንድናፍር እየተደረገ ኢቭን እኔ በሰራሁት ኮሜንት ላይ ራሱ ኦርቶዶክሳዊ ሆኖ ሞት ራሱ እስራኤል እኮ ቅድስት ሀገር አይደለችም ይላል። ከየት ነው የሰማኸው? ማን የነገረ? አባቶቻችን ሲጓዙ የነበሩ አባቶቻችን አይደለው የነበሩት ወይ? ሲጓዙ ለመሳለን ጌታ የሄደበትን ቦታ ለመሳለን የሚሄድ አይደለ ወይ? የእናቶቻችን የአባቶቻችን ምኞት ምን ነበር? እስራኤል ሄዶ ተሳልሞ መመለስ አይደለ ወይ? ምን ነካ? ጥያቄው እኮ ነው። ምንድነው ኦርቶዶክሳውያን የገጠማቸው? ምንድነው እያፈዘነ ያለው? አርሲ በየቀኑ ሲገደል ዝም የሚል ኦርቶዶክስ እስራኤል ቅድስት ሀገር ሲባል ይከነክነዋል። በቃ ምርር ይለዋል። ኧረ እባክህ ወገኔ ንቃ። ኦርቶዶክስ እያለክ ነው፣ እየተጨፈጨፍክ ነው፣ እርግጠኛ ሆኜ የምነግርህ እያለክ ነው። በኋላ እመጣበታለሁ፣ በሌላ ቪዲዮ እመጣበታለሁ አርሲ ላይ እንዴት እየተጨፈጨፉ እንደሆነ። አሁንም ግን ነፈዞ ሆኖ ፉዞ ሆኖ ተቀምጧል። ያሳዝናል በጣም። እመለሳለሁ ከትንሽ ደቂቃዎች በኋላ፣ ትንሽ ሰዓት በኋላ እመለሳለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።